አርካኑን ኢስላም የሚባል ነገር አለ። የእስልምና መሰረቶች የሚባሉት 5 ናቸው። ምን ምን ናቸው? መክሊት ሰምተሽ ታውቂያለሽ ስለነሱ? በአላህና በመልእክተኛው ማመን፣ ከዛ ሰላት መስገድ፣ ሀጅ ማድረግ እና ዘካ። እነዚህ 5ቱ ናቸው አይደል? 5 ናቸው። ልነግርሽ ነው እያንዳንዱን አንድ በአንድ። ከጥንት ጀምሮ ከአደም ጀምሮ ላኢላሃ ኢለላህ የሚለው ከጥንት ጀምሮ አለ። አሁን ባይብል ላይ አሁን ላሳይሽላ እችላለሁ። ከኔ በቀር ሌላ አምላክ የለም እያለ ይናገራል። ዜር ኢዝ ኖ ጋድ ቢሳይድ ሚ እያለ ይናገራል ብዙ ቦታ ላይ ኢሳያስ ላይ 44፣ 45፣ 46፣ 48 የመሳሰሉት ከኔ በቀር ሌላ አምላክ የለም እያለ ይናገራል። ስለዚህ ላኢላሃ ኢለላህ የሚለው ከጥንትም ጀምሮ የነበረ ነው። ግን ምን የለም ሙሐመድ ረሱሉላህ የሚለው የለም። በሙሳ ጊዜ የሚሉት ምንድን ነው? ሙሳ መልእክተኛ ነው ብሎ ይቀበላሉ። በኢሳ ጊዜ ደግሞ ኢሳ መልእክተኛ ነው ብሎ ይቀበላሉ። በኢብራሂም ጊዜስ ኢብራሂም መልእክተኛ ነው ብሎ ይቀበላሉ። ስለዚህ ከጥንት ጀምሮ ምን አለ? አላህና መልእክተኛው ከጥንት ጀምሮ መቀበል ሻሃደተይን የሚባል ነገር ከጥንትም ጀምሮ አለ ማለት ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ምንድነው? ሶላት ነው። ሶላህ ማለት ጸሎት ማለት ነው። ሲምፕሊ ጸሎት ከጥንትም ጀምሮ አለ። ገባሽ? የጸሎቱ ግን ምንድነው? እንትኑ ላይኖር ይችላል። የጸሎቱ እንትን ምናልባት በቀን 5 ላይሆን ይችላል፣ 7 ሊሆን ይችላል፣ 10 ሊሆን ይችላል፣ 20 ሊሆን ይችላል። አናውቅም። ምንም የተገለጸ ነገር የለም። ግን ምን አለ? ከጥንትም ጀምሮ ጸሎት የሚባለው ኮንሴፕት ከጥንትም ጀምሮ አለ። ቀጥለው ምን አለ? ዘካ የሚባል አለ። ዘካ ማለት ምጽዋት ነው። ዘካ ማለት ምጽዋት ነው። ምጽዋት ምን አለ? ከጥንትም ጀምሮ አለ። ምን የሚል ምጽዋት አለ? ምናልባት 2.5 ላይሆን ይችላል ከጥንት ጀምሮ የነበረው። እኛ ጋር 2.5 ነው ከካፒታል ላይ። በእናንተ ደግሞ ከ10 1 ሊሆን ይችላል፣ ከመቶ እጅ 1 እጅ ሊሆን ይችላል። አናቅም፣ አልተገለጠልም ቁርአን። ግን መሰረቱ አለ ከጥንት ጀምሮ። ከዛ በኋላ ደግሞ ጾም የሚባል አለ። ሲያም ጾም የሚባልም ነገር አለ ከጥንትም ጀምሮ አለ ብሎ ነው ቁርአን የሚያስቀምጠው። ግን ጾሙ ምናልባት እኛ የምንጾመው ረመዳን ላይ ነው የምንጾመው። ረመዳን ደግሞ የጾም ስም አይደለም፣ የወር ስም ነው። 9ኛ ወር ማለት የ9ኛ ወር ስም ነው። ረመዳን ማለት ሞቃታማ ማለት ነው፣ በረሃማ ማለት ነው ትርጉሙ። ስለዚህ ረመዳን ላይ ላይሆን ይችላል የሚጾሙት፣ ምናልባት ሙሐረም ላይም ሊሆን ይችላል። 9ኛ ወር ላይ ነው እየጾምን ያለ ነው። ምናልባት 3ኛ ወር ላይም ሊሆን ይችላል እየጾማችሁ የነበረው፣ አልተገለጸም። ግን ጾም የሚባለው ኮንሴፕት ከጥንት ጀምሮ አለ። ከዛ 5ኛውና የመጨረሻው ምንድነው? ሀጅ ነው። ሀጅ ማለት ምንድነው? ጉብኝት ማለት ነው። ከጥንት ጀምሮ ጉብኝት አለ። አይሁዳውያኖች ወደ ኢየሩሳሌም ጉብኝት ያደርጋሉ። ክርስቲያኖችም አይተሽ ከሆነ ጉብኝት የሚባል ነገር አላቸው። ጉብኝት ማለት ፒሊግሪሜጅ ማለት ጉብኝት ከጥንትም ጀምሮ አለ። ስለዚህ አርካኑን ኢስላም የሚባሉት ነገሮች ከጥንት ጀምሮ አሉ ስንል ኢስላም ከጥንት ጀምሮ ከአደም ጀምሮ ነው ብለን ስንል ምን ማለታችን ነው? ከኔ በቀር ሌላ አምላክ የለም ብሎ በብቸኝነት የሚመለከው አምላክ ይናገራል። ነቢይ ከጥንት ጀምሮ ይላካል፣ መልእክተኛ ይላካል። ይሄ ነው ኮንሴፕቱ የመጀመሪያው። ሁለተኛው ምንድነው? ምን አለ? ጸሎት የሚባል ነገር ከጥንትም ጀምሮ አለ። ዘካም አለ፣ ምጽዋትም ከጥንትም ጀምሮ አለ። ጾምም ከጥንት ጀምሮ አለ። ሀጅ የሚባለው ወይም ደግሞ ጉብኝት የሚባለው ከጥንት ጀምሮ አለ። ስለዚህ ዲኑል ኢስላም ከጥንት ጀምሮ ከአደም ጀምሮ ነበረ ብለን ስንል ከዛ አንጻር ነው ምን ትምልኩ ማለት ነው። ሙስሊም የሚለው ቃል አይ ቲንክ በዕብራይስጥ ላይ አንዳንድ እንትኖችን ላሳይሽና ወደ ቀጣይ ጥያቄሽ ትሄጃለሽ ማለት ነው። እስቲ መጽሐፈ ኢዮብ ላይ አውጣላት አንዴ ባይብል ላይ ኢዮብ መጀመሪያ ጥቅሱን ኢዮብ 22 21 ላይ ሙስሊም የሚለው ቃል እንዳለ እንድትረጂ ስለፈለኩኝ ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያ በጎነት ታገኛለህ ይላል። ፕሮፐርሊ ሰሚሽን ቱ ጋድ አለ፣ ለአምላክ መገዛት ነው ብሎ የቃሉን ትርጉም ይነግረናል። ስለዚህ መጽሐፋችሁ ላይ ያለ ይኸው ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን ሲያብራራው መግለጽዬ እኔም የፈለኩት እንደዚህ በቃ እንደዚህ ነበረ ማወቅ የፈለኩት። ለምን በቃ ችግር የለውም እስልምና የሚለው ሃይማኖት ከነብዩ መሐመድ በኋላ የመጣ እንጂ ከነብዩ መሐመድ በፊት ያለ ስለማይመስለኝ እንዲህ ነበር ማወቅ የፈለኩት። ይኸው እንደዚህ አይነት ነው። አዎ አንድ ልጨምርልሽና ከዛ በኋላ እናቆማለን ማለት ነው። አንድ ልጨምርልሽና መዝሙረ ዳዊት ላይ ገባላት አንዴ መዝሙረ ዳዊት። ይቅርታ እሺ፣ ግን ጥያቄ ማበዛብህ አይምሮዬን ክሊር ማድረግ ስለማልፈልግ ነው። ምን ችግር አለው ታዲያ? የጥያቄ ፉንጋ አለው እንዴ? ውስጤን ንጹህ ማለት ጽድት አድርጌ ነው። የጥያቄ ፉንጋ የለውም። እኛ ጋር የጥያቄ ፉንጋ የለውም። እህል ቅጠል አይባል የሚባል ጥያቄ የለውም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ምንም ችግር የለውም። አብሽሪ። አጠያየቁን ማሳመር ብቻ ነው። አጠያየቅሽን አሳምረሽ ከመጣሽ መልስ ይሰጥሻል ማለት ነው። እንደዛ ነው እንትናችን ማለት ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ገባ። አማርኛው ላይ ይታይሻል።
ነፍሴ ነፍሴ ለማን የምትገዛ አይደለች። የምትገዛ አይደለችም፣ መድኃኒቴ በቃ ሙስሊም ከእርሱ ማለት ዘንድ ናትና። ያው ስለ መገዛት ያወራል መጽሐፍሽ። ኢስላም ማለት ሰሚሽን ማለት ነው ትርጉሙ። ስለ መገዛት ያወራል። እዛው መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣል። መዝሙረ ዳዊት 2:11 ላይ ያወጣላት 2:11 ምንድን ነው የሚለው? ለእግዚአብሔር በፍርሃት ተገዙ፣ በረድኤትም ደስ ይበላችሁ። በረድኤትም ደስ ይበላት። እንደ ፈጣሪ መገዛትና ማምለክ ለእርሱ መታዘዝ ሙስሊም ያስብላል። በአጭሩ አዛዥ ያስብላል። ኦኬ እሺ፣ አመሰግናለሁ። ኡስታዝ ፖስት ስለሆነ ነው። ኡስታዝ ጃክ ልቀጥል። ኡስታዝ እስኪመለስ ኡስታዝ ጃክ ኡስታዝን ጠብቀው ወይንስ? ሌላኛው ጥያቄ ደግሞ ባለፈው ኢብሮ ቤት ስማማር ነበርና በእስልምና ጨረቃን ምንም ከእስልምና ጋር የሚያገናኛችሁ ነገር የለም ማለት በቁርአንም ሆነ በሐዲስ ላይ ስለ ጨረቃ የተጻፈ አንዲትም ነገር የለም። ጨረቃ የእስልምና መገለጫ ነው ተብሎም አልተደነገገም። ግን ደግሞ እናንተ ረመዳንን ጾም አድርጋችሁ ለመፍታት የጨረቃን መግባት ይሁን መውጣት ብቻ ጨረቃ ጋር የሚያገናኛችሁ ነገር አለ። ይሄ ነገር ምንድን ነው? ለምንድን ነው ጨረቃ እስክትወጣ እስክትገባ የምትጠብቁት? ጾማችሁ ኦልሬዲ ቀን ተሰጥቷችኋል፣ 1 ወር ተብላችኋል። 1 ወር ቁጥራችሁ ጾማችሁ ለምንድን ነው የማይፈታው? ለምንድን ነው አንድ ሀገር ተፈቶ ሌላ ሀገር ደግሞ ጨረቃ እስክትወጣ የሚጠበቀው? ይሄ ነገር ግልጽ ልታደርግልን እንችላለን? አንዴ ከስር ማለት ነው ሙስሊም ናት ምናምን የምትሉ እኔ ፊቴ ማሳየት ስለማልፈልግ ነው፣ ግን እጄ ላይ ንቅሳት ስላለ እንዲቆይ ላሳያችሁ። እንደዛ እያሉ ነው አይደለም ማሳየት ስላልፈለግኩ ነው። ይታያል። እኔ ችግር የለም ክርስቲያን ነኝ። ይታያል አይደል? ለማንም ቦታ ተስችል ለምትወስ ታንቃለሽ። ታውቂያቸውም እኮ እነዚህ ሰዎች ኖ አይደለም። አንዳንድ ሰው የሚያምነው በመሳደብ ምናምን ነው። እኔ የሚሳደቡትም ከሚሳደቡትም አይደለሁኝም። የምፈልገው እውነትን ማወቅ እውነትን መማር ነው። በቃ ቦታ ተስታችሁ የራስሽን ብቻ የመጣሽበትን ዓላማና ኢላማ ይዘሽ ከታች ኮመንት እንትን ለሚለውን ከሰጠሽ የትኛውም የሆኑ ጨርቅ ያስጥላሉ። ስለዚህ ምንም ምላሽ አትስጫቸው። የገባሽበትን ቁም ነገር ብቻ ተከታታይ ቤት። እሺ፣ ሰላም አለይኩም። ሰማለው? አዎ ትሰማለህ? አዎ ኡስታዝ ይሰማል። ስልክ ገብቶብኝ ነው እና ያወራን ነበረ ጥሩ ጥቅሶችን ማለት ነው። ኢንሻአላህ ከቀጠላችሁ ቀጥሉ እንዳላቋረጣችሁ፣ ካልሆነ ግን የጀመርኩትን አንዴ ልጨርስና ስለ ካባ ያወራሽ ነበርና ስለሱም እናወራለን ኢንሻአላህ። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ነፍሴ ለአምላክ የምትገዛ አይደለችምን የሚለውን ጥቅስ አይተን ነበረ። መዝሙረ ዳዊት 2:11 ብዬ ነው ከዛ በኋላ የወጣው ማለት ነው የወጣሁት እኔ ማለት ነውና ሐሰን እስቲ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣላትና የተወሰነ ጥቅስ እንይና ወደ ጥያቄው ደግሞ እንመለሳለን። ለአምላክ በፍርሃት ተገዙ ይላል። ሲምፕሊ ዲኑል ኢስላም ማለት ነው ይሄን የሚያስተምረው። ለአምላክ በፍርሃት ተገዙ ይላል። ከጥንት ጀምረው ለአንዱ አምላክ ይገዙ ነበር። ምናልባት አረብኛ የሚለውን ቃል ኢስላም የሚለውን ቃል አለመጠቀምሽ ሊሆን ይችላል ልዩ የሚያደርግሽ። መዝሙረ ዳዊት ምዕራፍ 100 ቁጥር 2 ላይ ምዕራፍ 100 ቁጥር 2 ላይ ያወጣላት እንግዲህ ለአምላክ ተገዙ ዲያብሎስን ግን ተቃውሙት ከእናንተ ይሸሻልና አለ። ለአምላክ ተገዙ እንግዲህ ለአምላክ ተገዙ ለእግዚአብሔር ተገዙ እያለ ይናገራል። ስለዚህ ከዚህ አንጻር ስለ መገዛት ነው የሚያወራው። አንድ ጥቅስ ልስጥሽና ወደሚቀጥለው ጥያቄ ትጃለሽ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ አምላክ ሆይ እኔ የምስጋናን ስለት የምሰጥህ ከእኔ ዘንድ ነው አለ። ከማ ዘንድ ነው አለ? ከእኔ ዘንድ ነው አለ። አሁን የምሰጥ የሚለው ቃል የተቀመጠው የዕብራይስጡ አሻሌም ነው የሚለው። ስሮ ቃሉ ሸለም ነው፣ ታዘዘ ነው፣ ተገዛ ነው። ስለዚህ ከመጀመሪያውኑ ጀምሮ አለ ራሱ እስልምና ከመጀመሪያውኑ ጀምሮ አለ ስንል ከዛ አንጻር ነውና ምሰጥ ይላል። የሚሰጠው ነገር ምንድነው? ስዕለት ነው የሚለው። ስዕለት የሚለው ቃል ትልቁ ስዕለት ምንድነው? ሉቃስ 11:40 ላይ ስትመለከቱ በውስጥ ያለውን ምጽዋት አድርጋችሁ ስጡ ነው የሚለው። በውስጥ ያለውን ማንነታችሁን ስጡ። በውስጥሽ ያለውን ራስሽን አይደንቲቲሽን ውስጥሽ ያለውን ነገር ለአላህ መስጠት ኢስላም ይባላል። ሰጪው አካል ደግሞ ሙስሊም ይባላል። ይሄን ይመስላል እንግዲህ ማለት ነው። መክሊት ዲናር፣ ዲርሃም የመሳሰሉት ነገሮች መክሊት እንትኖች ምናን ዳሪክ ምናምን የሚባሉ ነገሮች የገንዘብ አይነቶች ናቸው።
ስንቶቻችሁ ታውቃላችሁ ይሄንን መክሊት? ኦኬ መክሊት ጥያቄ ካለች ጠይቂ። ማለት ስለ ካባም ስለምንም ስለምፈልግ ጥያቄ ጠይቂ። እሺ አሁን እናንተ ባለፈው ኢብሮ ጋር ስጠይቅ ነበርና ጨረቃ በእስልምና አይመለክም። ምንም ጨረቃ ስለ ጨረቃ የተጻፈ በቁርአንም ሆነ በሐዲስ ላይ የለም። ጨረቃ ለእስልምና የደነገገ አንድም ሐዲስ አንድም ቁርአን የለም ብሎኛል። ጨረቃ በእስልምና ምንም አይነት እንትን ነገር ከሌለው ለምንድን ነው በየመስጊዳችሁ ላይ በየምግብ ቤታችሁ ላይ አሁን ምግብ ቤት ራሱ እስላም መሆኑ የሚታወቀው ጨረቃ ከተደረገበት ነው። እሱን ተውና ደግሞ ረመዳን ጾም ጾማችሁ ጾሙ ሊፈታ ሲል ጨረቃ እስክትወጣ እስክትወጣ ይሁን እስክትገባ አላውቅም፣ ብቻ ጨረቃን ተከትላችሁ ነው ጾም የምትፈቱት። ጨረቃ በእስልምና ሃይማኖት ውስጥ ምንም አይነት እንትን ከሌላት ለምንድን ነው ጨረቃን የምትከተሉት? ለምንድን ነው አንድ ወር ከተደነገገላችሁ አንድ ወር ጾማችሁ ነው የማትፈቱት? አሪፍ ጥያቄ ነው ራሱ። ማለት ማንም ሰው አንድ አይምሮ ያለው ሰው ሊጠይቅ የሚችለው ጥያቄ ነው እና ምንም እንትን የለውም ራሱ ማለት ነው። በቁርአን ውስጥ ፀሐይና ጨረቃ የጊዜያት አምላካችን አለ ለምን እንደፈጠራቸው ሲናገር በሱረቱል አንዓም ምዕራፍ 6 ቁጥር 96 ላይ ፀሐይና ጨረቃን ለጊዜ መቁጠሪያ አድራጊ ነው ይላል። እንደውም ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ስትመለከችው ፀሐይና ጨረቃን የዓመታትን ቁጥር ታውቁበትና ለእነሱ መስፈሪያዎችን ይለካ ነው ይላል። ዓመታትን የምናውቅበት ነው። የዘመን አቆጣጠሮች በሁለት ይከፈላሉ። የምታውቂያቸው ቀመርያና ሸምስያ ይባላሉ። ወይም ደግሞ ሉናር ካላንደር እና ሶላር ካላንደር ተብለው የፀሐይ አቆጣጠርና የጨረቃ አቆጣጠር ተብለው ለስንት ይከፈላሉ? ለሁለት ይከፈላሉ ማለት ነው። የፀሐይ አቆጣጠር አንድ ዓመት የሚቆጠረው 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። ይሄ ነው። ይሄን እውቅና ኢቭን ባይብልም ይሰጣል፣ አይሁዶችም ይሰጣሉ፣ ሁሉም ናቸው የሚሰጡት ማለት ነው። ለምሳሌ በባይብል ስትመለከችው ኦሪት ዘፍጥረት ላይ ስትመለከችው ምዕራፍ 1 የማን የሚጮህ የሆነ ጩኸት ነገር ይሰማኛል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ስለ ፀሐይና ስለ ጨረቃ ሲናገር ምን አለ? ሁለት ታላላቅ ብርሃናቶችን አደረገ አለ። ምን ያደርጉ ዘንድ አለ? ቁጥር 11 ላይ ቀንን ሌሊትን ምልክቶችን ለዓመታት ይሁኑ ብሎ ነው ሲፈጥራቸው። ፀሐይና ጨረቃ ጊዜን ዓመታትን ታውቁ ዘንድ ነው የተፈጠሩ ተብሎ ነው የተባለው። ትምህርታችን አንድ አይነት ነው። እናንተ የምትጠቀሙበት የምን አቆጣጠር ነው? የፀሐይ አቆጣጠር ነው። በፀሐይ አቆጣጠር አንድ ዓመት ማለት ስንት ነው? 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። በጨረቃ አቆጣጠር አንድ ወር የሚባለው 30 ቀን ነው በአቬሬጅ ራሱ ማለት ነው። በፀሐይ አቆጣጠርም አንድ ወር የሚባለው አንዳንዴ 28 ይመጣል፣ አንዳንዴ 29 ይመጣል፣ አንዳንዴ 30 ይመጣል፣ አንዳንዴ 31 ይመጣል። 30 በአቬሬጅ ላይ የተቀመጠ ቁጥር ነው። አንድ ወር ማለት 30 ቀን ነው የሚለው ነገር ያለው ማለት ነው። ከዛ አንጻር ነው እኛ ምንድነው የምናረገው? ጨረቃን ተከትለን ጾም የምንፈታበት ጾም የምንይዝበት ነገር ምናምን ነገር ጥንትም ጀምሮ የነበረ ነገር ነው። ለምሳሌ ኦሪት ዘኍልቍ ምዕራፍ 10 ቁጥር 10 ላይ በደስታችሁ ቀን በበዓላችሁ ዘመን በአዲስ ጨረቃ ስታዩ በዓላችሁን አክብሩ የሚል ነገር አለ። መባቻ ነው የሚለው አማርኛው። የእንግሊዝኛው ብትመለከችው የአዲስ ጨረቃ ይላል። ጨረቃ ስታዩ በዓላትን አክብሩ ብሎ ነው የሚያስቀምጠው። እስቲ ዘኍልቍ 10:10 ላይ ያወጣላት አንዴ ሐሰንዬ። ዘኍልቍ 10:10 ላይ ያወጣላት እና እንግሊዝኛው ነው ይታይሻል። በደስታችሁ ቀን በበዓላችሁ ዘመን በወር መባቻ ይላል። የወር መባቻ የሚለውን እንግሊዝኛው አዲስ ጨረቃ ነው የሚለው። በዕብራይስጥም ቆደሽ ይለዋል። ቆደሽ ማለት አዲስ ጨረቃ ማለት ነው። ጨረቃ ስታዩ ይታይሻል። ኒው ሙን ይላል አይደል? አዲስ ጨረቃ ብዙ ቦታ ላይ ነው ያለው። አዲስ ጨረቃ ይላል። መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይም በአዲስ ጨረቃ ቀን በከፍተኛው በዓል ቀን መለከት ንፉ ይላል። አዲስ ጨረቃ ስታዩ በዓላችሁን አክብሩ ይላል። ባይብላችሁ የእናንተ መጽሐፍ ላይ መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ ማለት ነው። 81 ቁጥር 3 ላይ ይታይሻል። በመባቻችሁ ቀን በከፍተኛ በዓላት ቀን መለከት ንፉ ይላል። እንግሊዝኛውን አንድ ያድርግላት ይታይሻል። ወይን ዘሙን ይዝ አለ ፉልት ሲሆን አለ ጨረቃ በሚሞላበት ሰዓት ላይ ጨረቃ አይሹ ጨረቃ ስታደርጉ በዓላት ታከብራላችሁ ማለት ነው ብሎ ነው ያስቀመጠው። ሌላው እንደምትመለከችው መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ጨረቃን ለምን እንደፈጠረ ሲናገር መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ
የሚረብሽ ነገር አለው። መክሊትዬ ሚዩት አድርጊውና መዝሙረ ዳዊት ሲታይሻል ምዕራፍ 104 ቁጥር 19 ላይ ምን አለ? ጨረቃን ለጊዜዎች አደረገ ይላል። ፀሐይም መግቢያውን ያውቃል አለ። ጨረቃን ለጊዜዎች አደረገ ይላል። ጊዜዎችን ወራት የምናቅበት፣ ዕለታት የምናቅበት፣ ዓመታት የምንቆጥርበት ጨረቃ እንዳለ ይናገራል ማለት ነው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እናየውና ከዛ ደግሞ ለምንድን ነው ምልክትነት የተጠቀሙበት የሚለውን ደግሞ እናየዋለን ማለት ነው። ታይሻል መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ መጽሐፈ ሲራክ አይ ቲንክ የያዝከው መጽሐፍ 80 ያዱ አይደለም። አብሽር 80 ያዱ ላይ ነው ያለው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እና 7 አላገኘውም። መጽሐፈ ሲራክ በቁርአንማ አሳየናት እኮ በቁርአን አሳየናት። ሁለት ጥቅሶችን አሳይተናል። ፀሐይና ጨረቃ አሁን አገኘው 43 መጽሐፈ ሲራክ ምዕራፍ 43 ደርሶ አዛዥ የምትሆኑት ነገር ያስቀኛል። ከስር ሆናችሁ ልጅቷ ከቁርአንም ሰጥቻታለሁ። አሁን ደግሞ ከባይብል ከራሷ መጽሐፍ ውስጥም እንዳለ እንድትረዳው ነው። እሺ መዝሙረ ዳዊት ማነው? መጽሐፈ ሲራክ ምዕራፍ 43 ቁጥር 6 እና 7 ይታይሻል። እሺ ምን ይላል? ጨረቃ ለሁሉም የዘመን መለኪያ ናት፣ ለዓለም ሁሉ ምልክት ናት። በእርሷ ቀን ይለያል፣ በጨረቃም የበዓላት ምልክት ይታወቃል። እኛ ጾም መያዛችን ጾም መፍታታችንን ጠብቀን ጨረቃ የምናደርግበት ነገር መጽሐፋችሁ ላይ አለ። እሺ ይሄ ጨረቃ የጊዜ አቆጣጠር ከሆነ እኔ የማውቀው ኦቶሚኒዮ ቱርክ ነው አይደለ? በመስጊድ ላይ አውጥቶ የሰቀለው እንዲሁም በባንዲራቸው ላይ ያደረገው ጨረቃ ምልክቱን አሁን ጊዜ እንትኑን ነው ለምን እንደምንጾምና ጾም እንዴት እንደምንፈታ ወራታችንና አመታታችን ለምን በጨረቃ አቆጣጠር እንደምንቆጥር ነው መጀመሪያው። አሁን ምንድነው መሰለሽ መስጊድ ማማ ላይ ሲደረግ ወይም ባንዲራ ላይ ምናምን የሚለው ነገር በቅርብ ጊዜ ነው የመጣው። በ13ኛው በ14ኛው ክፍለ ዘመን ነው የመጣው። ለምን ክሩሴድ ዋር በሚባለው የመስቀል ጦርነት የሚባሉት ክርስቲያኖች መጥተው ሙስሊሞችን ከምድረ ገጽ እናጠፋለን ብለው 9 ጊዜ ጦርነት ሲያደርጉ ምልክት ይዘው የመጡት መስቀል ነው ይዘው የመጡት። ያኔ ምን አደረገ እሱ? ለምልክትነት ሙስሊሞችን በጦርነቱ ለመለየት ተብሎ ምን አደረገ? ጨረቃና ኮከብ አድርጎ ይዞ መጣ። እሱ ከሃይማኖት ጋር የተያያዘ አይደለም ራሱ ማለት ነው። እኛ በመስጊድ ማማ ላይ የሚደረገው ለምን እንደሆነ ታውቂያለሽ? መስጊድ የቱ ጋር አለ የሚለው ነገር ሰዎች እንዲለዩበት ብለው ነው ሰዎች ያደረጉት እንጂ ያላ ትልቁ ቤት የት ነው ያለው? የት ነው የሚገኘው? መክሊትዬ ያላ ትልቁ ቤት የሚባለው ማለትም ያላ ትልቁ መስጊድ የት ነው የሚገኘው? መካ የሚገኘው ላይ መስቀል እንትን አለው፣ ጨረቃና ኮከብ አለው። ሰዓቱ ላይ ይመስለኛል ያለ ይመስለኛል፣ እርግጠኛ አይደለም። እንትኑ ላይ አይደለም ማለት መካ ላይ ነው ያለው። ያ ሰዓቱ ሰዎች እንዲያዩት ነው እዛ አካባቢ ላይ መስጊድ እንዳለ ነው። ካባው ላይ የለም ግን ለምን የለም? ለምን አላደረጉትም? ሰዓቱ እኮ ሩቅ ነው ራሱ እንደዚህ እንዴ እሱ እኮ ኢትዮጵያ ውስጥም እኮ አንዳንድ መስጊዶች ላይ አለ፣ አንዳንድ መስጊዶች ላይ ደግሞ የለም። ግን የኔ ጥያቄ እኛም መስቀል የምናደርገው አንገታችን ላይ መስቀል የምናደርገው ክርስቲያንን እኔ የክርስቶስ ተከታይ ነኝ ብለን ምልክታችን ነው፣ መለያችን ነው እኮ። ፀሐይና ጨረቃ የኛም እንትን ነው የጊዜያት ማወቂያ ነው ተብሏል። የንጋት ኮከብ ናት ፀሐይ። ጨረቃ ደግሞ ያው እንደምትመለከችው ነው። ፀሐይና ጨረቃ የሚደረግበት ምክንያት ለምልክትነት ነው ራሱ። ፀሐይና ጨረቃ ከምልክቶቹ ናቸው ይላል። ምልክቶቹ ማለት ምንድነው? የእሱ ተአምራቶቹ ናቸው ተብሎ በቁርአን ላይ ሱረቱ ፉሲላት ምዕራፍ 31 ቁጥር 37 ላይ ተቀምጧል። ከዛ አንጻር እነሱ ምን አደረጉ? ለምልክትነት ብለው ፀሐይና ጨረቃ አደረጉ ማለት ነው። ወይም ደግሞ ኮከብና እንትን አደረጉ ማለት ኮከብና ጨረቃን አደረጉ ማለት ነው። አውጣላት እሱንም ሱረቱ ፉሲላት ምዕራፍ 31 ቁጥር 37 ላይ ይኸውላችሁ ከስር ትሰግዳላችሁ ምናምን የምትለው አዎ መስቀል ቤዛችን ነው ብለን እንሰግዳለን። ግን እኛ መስቀል ስለምናምንበት ኧረ መክሊት አይደለም አሁን አታናጅኝ። አሁን እያነድሽኝ ነው። ተይ
ምክንያቱም ከስር ያሉትን ታያቸው አናቃቸውም። ከስር ያሉትን አትከታተይ። ስለ እስልምና በደንብ ስለ እስልምና ማወቅ ጠይቂ። ከስር ያሉትን ሚውት አድርጉልኝ አድሚኖች። እነሱን አትከታተያቸው፣ እነሱን ታያቸው። በቃ ከኛ ጋር አውሪ። እኛ ሪስፔክት አድርገን ያመጣንሽ እኛንን ያመጣንሽ። አንቺ መከታተል ያለብሽ እኛን ብቻ ነው። ከስር የሚጻፈውን ከስር የሚባለውን ነገር አትከታተያቸው፣ ታያቸው እነሱን። አድሚን አለ፣ ለሱ አድሚን አለ። አንቺ ዝም ብለሽ ፎከስ አድርገሽ እኛን ብቻ ተከታተይ። ምን ያለ ዳዋ እንቅፋት እየሆናችሁ እንደሆናችሁ ወቁ ራሱ ማለት ነው። ልጅቷን እንትን አትበሏት፣ በቃ አትናገሯት። ቀጥይ መክሊት ያውን አውጣላት ሐሰንያ እንዴ እና ደግሞ በማለትም ዝም ካልኩኝ ወጣው እንዳይመስላችሁ። እሺ ስራ ላይ ስለሆንኩ ሚውት አድርጌ ነፈለሽ አውሪ። ሱረቱ ፉሲላት ምዕራፍ 41 ቁጥር 37 ላይ ምን ይላል? ሌሊትና ቀን ፀሐይና ጨረቃ ከምልክቶቹ ናቸው ይላል። ማለት ከታምራቶቹ ማለት ነው። ለፀሐይና ለጨረቃ አትስገዱ፣ ለዛ ለፈጠራቸው ለአላህ ስገዱ። እርሱም ብቻ የምታመልኩ እንደሆነ ለእርሱ እንጂ ለሌላ አትስገዱ ይላል። ስለዚህ እዚህ ጋር የሚያመለክተው ነገር ምንድነው? በሰንሳት ፀሐይና ጨረቃ ከምልክቶቹ ናቸው። ፀሐይ ደግሞ የንጋት ኮከብ ናት። የንጋት ኮከብ ሞርኒንግ ስታር የምትባለው እሷ ናት። ጨረቃ ነው። ጨረቃና ፀሐይ በቁርአን ላይ ያለው ኢምፕሊኬሽን ምንድነው? ጨረቃና ፀሐይ ምልክታቸው ምንድነው? ለዘመናት ማወቂያ ብሎ ነው አላህ የደነገጋቸው ራሱ ማለት ነው። ቅድም ያየሹ ላይ ማለት ነው። ፀሐይ ጨረቃ ተብሎ የተቀመጡት ከዛ አንፃር ነው ማለት ነው። እና ከዚህ ውጪ የላቸው። ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ አንድ ያውጣላትና እሱን አውጣላት ታይሻል። ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ይታይሻል። እርሱ አላህ ማለት ነው ፀሐይን አንጸባራቂ ጨረቃን አብሪ ያደረገ ነው አለ። ለምንድን ያደረገው? የዓመታትን ቁጥርና ሂሳብ ታውቁ ዘንድ ለእነርሱ መስፈሪያዎችን ይለካ ነው። አላህ ይህን በእውነት እንጂ በከንቱ አልፈጠረም። ለሚያውቁ ህዝቦች አንቀጾችን ያበራራል አለ። ለከንቱ ሳይሆን በቃ ዓላማ አላቸው። ዓላማቸው ፀሐይና ጨረቃ ለምንድን ነው? ዓመታትን ቁጥር እንድናቅ፣ ሂሳብ እንድናቅ፣ አስትሮፊዚክስ የሆኑ ነገሮችን እንድናቅ ከሚለው አንጻር ነው። እና እነሱ የሚያደረጉት እንትን ነው። ያ ነገር እኮ ትክክልም ላይሆን ይችላል እኮ። አሁን እኔ ለምሳሌ ብትፈቅጂልኝ ጨረቃና ኮከብ ከመስጊድ ማጥፋት ከሚፈልጉት ሰዎች ውስጥ አንደኛው ነኝ እኔ ለምሳሌ። ምክንያቱም ጨረቃና ኮከብ ምልክትነት እንትን አይደለም። ሰሃባዎች አላደረጉ፣ አብዮቹ አላደረጉ፣ ሶስቱም ጀነሬሽኖች አላደረጉም። ሰለፎች፣ ቀደምት የነበሩ ሰለፎች ፀሐይና ጨረቃን በመስጊድ ማማ ላይ አላደረጉም። ራሱ ማለት አያውቁትም ራሱ። ስለዚህ ያ የመጣው 14ኛው ክፍለ ዘመን ላይ ነው የመጣው። ኦቶማን የሚባለው ኢምፓየር ከክርስቲያኖች ጋር ውጊያ መተው ሊወጓቸው ሊያጠፉ እስልምናን ከምድረገጽ እናጠፋለን ብለው ጦርነት ሲያደርጉ እነሱ መስቀል ይዘው ሲመጡ እነዚህኞቹ ደግሞ ኦቶማኖቹ ደግሞ ፀሐይና ጨረቃን አደረጉ። ከዛ በኋላ ፀሐይና ጨረቃን ደግሞ የሚገርምሽ ነገር ለመስጊድ ማማ ላይ ያ ነገር የተገነባው ህንፃ መስጊድ ነው የሚለውን ነገር ሰዎች እንዲያውቁበት ብቻ ነው አገልግሎት የሚሰጠው። ከዚህ ውጭ አገልግሎት የለውም። ሚናሬት ግልጽ ነው። እሺ እንደዛ ከሆነ እስማማለሁኝ እንጂ ይሄ ጨረቃ በእስልምና ውስጥ አንድን ቦታ ተደንግጎ ሳይኖር ለእናንተ ምልክት የሚሆኑበት ነገር ግራ ያጋባኝ ነበር። እሺ አሁን ነብዩ መሐመድ እንደ ማንኛውም ነብይ ነው አይደለም? አማላጅ ወይም መልአክ ወይም ምንም አይደለም። ያኔ እንደ ሌሎቹ ነቢያቶች ነብይ ነው አይደለም? ሰው ለምንድን ነው በእስልምና ይሄን ያህል ትልቅ ቦታ የምትሰጡት? እንደገና ደግሞ ነብዩ መሐመድ በሱረቱል ስንት ላይ እንደሆነ በእርግጠኝነት አላውቀውም፣ ግን እኔ ከእስልምና የመጀመሪያ ነኝ ያለው ከምን አንጻር ነው? ካለበት ትውልድ አንጻር ነው? እምነቱን ከመመስረት አንጻር ነው? ከምን አንጻር ነው? ነብዩ መሐመድ እኮ እኔ የእስልምና የመጀመሪያ ነኝ ብሏል። ከሴቶች ደግሞ መጀመሪያ የተከተለችው ማናት? ሚስቱ ጀሚላ ናት አይደለም? ይሄ ነገር ከምን አንጻር ነው? ነብዩ መሐመድ እኔ የመጀመሪያ ሙስሊም ነኝ ካለ ከሱ በፊት እስልምና አለ የምትሉ ከሆነ እንዴት እኔ የመጀመሪያ ነኝ ይቻላል? አብሽሪ፣ ችግር የለውም። ፈገግ ያደርጋል። ምን እንዳሳቀኝ ታውቂያለሽ? ገብቶሻል? ሲሳኩበት ለመጀመሪያ ጊዜ የተከተለችው ሚስቱ ጀሚላ አለሽ። ኸዲጃ ለማለት ፈልገሽ ነውና ደስ ይላል። አንዳንድ ጊዜ ፈገግ ችግር የለውም። ስለ በደንብ አላውቀውም፣ ግን የመጀመሪያ የተከተለችው የራሱ ሚስቱ ደስ ይላል። ፈገግታ ሱና ነው። አስደሰትሽ ማለት ፈገግ አደረግሽን ለማለት ፈልጌ ነው።
አንዳንዴ ደስ የሚል ነገር ላይፍ ራሱ እኮ ሲሪየስ ነው እና አንዳንዴ ፈገግ ማለትም ደስ ይላል ማለት ፈልጌ ነው። እና ከመጀመሪያውኑ ልጀምርና ወደ ሁለተኛው ሊድ ማለት ነው። መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። ቁርአን ላይም እኔ ሰው ብቻ ነኝ በል የሚል ብዙ ቦታ ላይ አለ። ሲላኩ እኔ ሰው ብቻ ነኝ ከዚያ የዘለለ ነገር የለኝም። መልአክ አይደሉም፣ አምላክ አይደሉም። 4 ነጥብ ላይ ሰው ናቸው። እንዳንቺ ካንቺ በሰውነት ሰው በመሆን በኦንቶሎጂካሊ በምንነት አንድ ናቸው ካንቺ ጋር ምንም ይለ ካንቺም ከኔም ጋር የሚለዩት ነገር የለም። ሜታፊዚካሊ ግን በማንነት ይለያሉ። በማንነት ምንድናቸው? ነብይ ናቸው፣ መልእክተኛ ናቸው፣ የአላህ ባሪያ ናቸው። ቁርአን በሳቸው አማካኝነት ነው የተወረደው። የነቢያት ሁሉ መደምደሚያ ናቸው። ከሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። አላህ በቁርአን ውስጥ አልቋቸዋል፣ አክብሯቸዋል። የደረጃ ልዩነት ብቻ ነው ያለው ከኛ ጋር። ያ የደረጃ ደግሞ ኢኮኖሚካል ነው፣ ምጣኔያዊ ነው እንትናቸው ማለት ነው ደረጃቸው እንጂ በሰውነት እኔንም አንቺንም አይበልጡም በሰውነት ማለት ነው፣ ሰው በመሆናቸው ማለት ነው። ከሰውነት ሌላ ተራ ካወጣናቸው ወይ መልአክ ነው የሚሆኑት ወይ አምላክ ነው የሚሆኑት፣ ወይም ደግሞ ዝቅም ከተባለ ሰው እንስሳም ድንጋይም ምናምን አታክልትም ነው የሚሆነው። ስለዚህ ሰው ናቸው። ከዛ እንወዳቸዋለን፣ እናከብራቸዋለን። አላህ በቁርአን ውስጥ ደረጃቸውን ከፍ ስላደረገ እንወዳቸዋለን፣ እናከብራቸዋለን። ከዚህ ተረፈ አሁን ከዚህ ከምልሽ ነገር ውጪ ሙስሊም እንደዛ ካደረገ ከድንበር ማለት ነው ድረሱልኝ አንላቸውም። ረሱል ሰለላሁ ዐለይሂ ወሰለም መድረስም አይችሉም፣ ራሱ መድረስም አይችሉም። እርዱኝም ማለት እሳቸውን አይቻልም። እንዴ ቆይ አንዴ እርዱኝም አንልም ምናምን ስትል አንዳንድ ሰዎች አሁን ያ ረሱላህ ምናምን ይላሉ አይደለም። አንተን ነው እንትን ነው ቮካቲቭ ማለት ነው። ቮካቲቭ ነው። ቮካቲቭ ታውቂያለሽ? ቮካቲቭ ፓርቲክል ይባላል እሱ። ለምሳሌ አዎ ቮካቲቭ ፓርቲክል ማለት ለምሳሌ እንትን ላይ ፊዳከ እንላለን አይደል? ፊዳከ አቢ ወሚ ያ ረሱልላህ እንላለን አይደል? ያን በምንልበት ሰዓት ላይ እንትን ነው ምንድነው ቮካቲቭ ፓርቲክል የሚባሉ ነገሮች አሉ ኤክስፕረስ የምናደርግበት እንጂ እሳቸው እንደዛ ናቸው ማለት አይደለም። ለምሳሌ በምን ኤግዛምፕል ልስጥሽ? ለምሳሌ እንዴት አድርጌ ልስጥሽ? ቆይ እንትን ላይ ባይብል ላይ ያዕቆብ ሆይ የጠራው እስራኤሎች ስማ ምናምን ነገር ይላል አይደል? ፈጣሪ ዘኍልቍ 24:5 ላይ ያዕቆብ ሆይ ይለዋል። ያዕቆብ ሞቷል። ያዕቆብ ሆይ እያለ ሲጠራው ፈጣሪ ምን እየለመነው ነው ወይስ ምንድን ነው? ክብሩን ለማሳየት ነው እንጂ እየጠራው አይደለም ፈጣሪ አይደል? ያዕቆብ ሆይ እያለ ይናገራል። ዘዳግም 33:18 ላይ ዛብሎን ሆይ በመውጣትህ ይሳኮር ሆይ ምናምን ነገር እያለ ይናገራል። ይሳኮር ሆይ ዛብሎን ሆይ ሲላቸው ፈጣሪ ምን እያላቸው ነው? ጸሎት ነው እየጠራቸው ነው ወይስ ደግሞ እያከበራቸው ነው የሚያሳየው? መክሊት እሺ። ስለዚህ ረሱል ወይም ነብዩ ያ ረሱልላህ ስንል እያከበርናቸው ነው ያለው ነው እንጂ ያ ረሱልላህ እያልን እየጠራናቸው አይደለም። አይሰሙማ እንዴ? ሊሰሙ ይችላሉ። እሳቸው ሰው እኮ ናቸው። አንቺም ያ ረሱልላህ ካልሽ እንደዛ ከሆነ ጥሪ ከሆነ እኔም እዚህ ጋር ሆኜ ያ ረሱልላህ ካልኩኝ ሁሉንም መስማት አይችሉም። እሳቸው ውዴታችንን እየገለጸን ያለ ነው፣ አክብሮታችንን እየገለጸን ያለው እንጂ እሳቸውን እንትን እያለን እየጠራን አይደለም ራሱ ማለት ነው። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 21 ላይ እናንተ የጊልቦን ተራሮች ሆይ እያለ ይናገራል። ተራሮች ሆይ እያለ ፈጣሪ ስለሚናገር ፈጣሪ ወደ ተራራን እየጠራ ነው ያለው ማለት ነው አይደለም። ራሱ ኢሳይያስ 52 ቁጥር 9 ላይ ኢሳይያስ ምን አለ? እናንተ የኢየሩሳሌም ፍርስራሾች ሆይ ይላል። የፈራረሱት በባቢሎን ምርኮ ጊዜ የፈራረሱት ምን አለ? እናንተ የኢየሩሳሌም ፍርስራሾች ሆይ እያለ ፍርስራሾቹን ያወራል። ግን ያመለካቸው ነው ማለት አይደለም። ኤርሚያስ 47:6 ላይ ኤርሚያስ ምን አለ? የእግዚአብሔር ሰይፍ ሆይ እያለ ይናገራል። ሆሴዕ 13:14 ላይ ሞት ሆይ ቸነፈረ ወዴት ነው? ሲኦል ሆይ ማጥፋት ወዴት ነው እያለ ይናገራል ሆሴዕ። ሕዝቅኤል ምዕራፍ 37 ቁጥር 4 እናንተ የደረቃችሁ አጥንቶች ሆይ ይላል። እያወራቸው ነው አጥንቶች ያወራሉ። ኤርሚያስ 46:9 ላይ ፈረሶች ሆይ እናንተ ፈረሶች ሆይ እያለ ያወራቸዋል። ግን ፈረሶችን ሊትራሊ እያወራቸው ነው ወይ? ዘካርያስ 11:2 ላይ ነብዩ ዘካርያስ ጥድ ሆይ አንተ የጥድ ዛፍ ሆይ እያለ ያወራል። ያ ምን ይባላል? ቮካቲቭ ፓርቲክል ይባላል ራሱ ማለት ነው። የግድ ዱዓ አይደለም። ያ ዱዓ እያደረግን አይደለም ራሱ ገባሽ? ከዛ አንፃር ነው እንጂ ረሱል ሰለላሁ ዐለይሂ ወሰለምን አንጠራቸውም፣ አይፈቀድም። ያ ረሱሉላህ ብለን ዱዓ ማድረግ እሳቸውን እርዱን ድረሱልን ምናምን ብለን መጠቀም አይፈቀድም በኢስላም። ሽርክ ነው። የአላህን ጌትነት ጋር እንትን ማለት ነው። የአላህ ነብይ ወይ ግን ስንል የአላህ መልእክተኛ ወይ ስንል ግን አክብሮታችንን ውዴታችንን እየገለጽን ነው ያለ ነው ማለት ነው። አይ እንዲገባሽ ነው። እኛ ጋር አሁን በኢስላም አለ እንደዚህ ቮካቲቭ ፓርቲክል የሚባል ነገር አለ። አንተ ሰው ሆይ አንተ እንትን ሆይ ምናምን ብለሽ ልትይ ትችያለሽ። ግን ያ ሰውየውን እየጠራሽው አይደለም። በሱ ሊትራሊ እየጠራሽው አይደለም።
እንደዛ ከሆነ በእናንተ በራሳችሁ አስተምሮ ኢየሱስ ክርስቶስ አልሞተም፣ በሁለተኛ ሰማይ ላይ ያለ እንዳልሞተ ታምናላችሁ። በትንሣኤ ቀን ተመልሶ እንደሚመጣ ታምናላችሁ። ትንሣኤ ቀን ሲቃረብ ተመልሶ ይመጣል። ረሱል ሰለላሁ ዐለይሂ ወሰለም ያሉት መቃብር ውስጥ ነው ያሉት፣ መዲና መቃብር ውስጥ። እሺ መቃብር ውስጥ ከሆነ እንዴት ነው ወደፊት የኔ ኡመቶች ወደ ገነት ነው የሚገቡት ምናምን ብሎ የሚመሰክርላችሁ? የሞተ ሰው እንዴት ለእናንተ ሊመሰክርላችሁ ይችላል? ኢየሱስ ክርስቶስ አላህ ስላወረደላችሁ ረሱል ሰለላሁ ዐለይሂ ወሰለም የኔ ኡመት በጀነት ናቸው ያሉት በህይወት እያሉ ነው እንደዛ ያሉት። የትንሣኤ ቀን ስንቀሰቀስ ተቀስቅሰን የኔ ኡመቶች ጀነት ናቸው ያሉት እኔ ተከተለ የሚሉት በህይወት እያሉ የተናገሩት ናቸው። እሱማ ቁርአንም የወረደው እኮ በህይወት እያሉ ነው። ሞተው አይደለም ያንን ነገር የተናገሩት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። አሁን ያሉት የት ነው? መቃብር ነው። ኢንሻአላህ የትንሣኤ ቀናቸውን ይጠብቃሉ ማለት ነው። ኢብራሂም ነብይ ነው አይደል? በእናንተ ለምሳሌ ኢብራሂም አብርሃም የሚባለው ነብይ ነው አይደል? ዘፍጥረት 20 ቁጥር 4 ላይ ነብይ ነው። ኤልያስ ምንድነው? ነብይ ነው አይደለም? ኤልያስ ነብይ ነው። ከኤልያስና ከኢብራሂም ማን ይበልጣል? ከአብርሃምና ከኤልያስ ማን ነው የሚበልጠው? አብርሃም ነው። ኦኬ አብርሃም ሞቷል፣ ኤልያስ አርጓል አይደል? አብርሃም የት ነው ያለው? ኤልያስ የት ነው ያለው? አለሽ መክሊት? መክሊት አለሽ? ሚዩት አድርገሻል። እሰማለሁ ባይዘዌ አርጉልኝ። ትሰማለህ? አብርሃም ለምሳሌ ሞቷል፣ ኤልያስ ደግሞ አድርጓል አለው። እሺ ይቅርታ ስራ ላይ ስለሆንኩኝ እያረኩኝ ነው ያወራሁት። እቺን እንትን በይና ወደ ሌላ ነገር ትልሻለን ኢንሻአላህ። አብርሃም ሞቷል አይደለ? አብርሃም ሞቷል አይደለ? አዎ አብርሃም ሞቷል። ኤልያስ ደግሞ አልሞተም። ሁለተኛ ነገሥት ምዕራፍ 11 ላይ። ስለዚህ ኦንቶሎጂካሊ የሚለያቸው ነገር አለ። ኦንቶሎጂካሊ እነሱን የሚለያቸው ነገር አለ። የኤልያስ ማድረግና የአብርሃም ሞት በነብይነታቸው ላይ አሉታዊ አዎንታዊ ተጽዕኖ ይኖረው ነው አይደለም? አሁን ነብዩ ኢብራሂምም ሆነ ኤልያስን እኛ አማላጅ ናቸው አንልም፣ ወይም ደግሞ በትንሣኤ ቀን እነሱ የኛ ትውልድ ናቸው የኛ እንትን ናቸው ብለው ይባላል እንጂ ናቸው። አይ አማላጅማ ናቸው፣ አማላጅ ናቸው። ጻድቃንም በባይብልም ከሄድሽ ጻድቃንም ሰማዕታትም መላእክትም አማላጆች ናቸው አይደል? በባይብልም በክርስትና አንቺ ከኦርቶዶክስ እኮ ነሽ አይደል እንዴ? መላእክቶች አይጸልዩም እንዴ? ይጸልያሉ እኮ። ነቢያቶችም ጻድቃንም ያማልዳሉ። እናንተ በእኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀን ሲቀሰቀሱ ያኔ ሸፋ ይሆናሉ ማለት ነው። ሻፊ ይሆናሉ ማለት ሸፋቸው ይጠቅመናል ማለት ነው። ሰማል አዎ መክሊ አለሽ። ኡስታዝ ፓውዝ አድርጎ ነው ይመለሳል ኢንሻአላህ። ታቡን ኡስታዝ ከሚወጣ ድረስ አንዴ ብለን ላስገባው። እሺ ታች ያለን ሰዎች ቶሎ ቶሎ በሉ። ታቡን አንዴ ብለን ላስገባው ግን ደስ ይላል። ለዛ ነው እኮ ሼር አደረኩልሽ መክሊት። እንኳንም መጣሽ። እንኳንም ሼር አደረክልኝ። እንኳንም መጣሁ። እኔም በቃ ለዛሬ በዚህ ይብቃኝና ሌላ ቀን ተመልሼ ደግሞ የቀሩኝን አንዳንድ ጥያቄዎች ጠይቃለሁ። ጊዜ ሰጣችሁ አክብራችሁ ስላዳመጣችሁኝ አመሰግናለሁ። ለዛሬ በዚህ ይብቃኝ። መግዚ ቆይ ሀሰን አንድ ጥያቄ ልጠይቅህ። እሷ እንትን ባለችው ማለት ነው እሺ ሀጅ አድርጉ የሚል አስተምሮ ሰላም አለይኩም አይመች መጽሐፍ ላይ አለ ብላ አለ ፒልግራሜጅ የሚል ሀጅ የሚል አለ ባይብል ላይ። በአረበኛ ሀጅ በእንግሊዝኛ ፒልግራሜጅ የሚል አለ እኮ እኛ መጽሐፍ ላይ ኦርቶዶክስ መጽሐፍ ላይ አለ። አሳይሽ
ለምንድን ነው ዝም የተባለው? አይዋ ሀሰን መርሃባ ሀሰን ያወራ ከሆነ ሙይት ነሽ ሀሰን እሰማለሁ። አሁን መጣ። ዘፍጥረት 47 ላይ ይታይሻል አክሊት ይታያል። አክሊት ይታያል ግን አማርኛው ላይ ደብዝዟል። አማርኛው ላይ ምን ብለው አስቀምጠታል መሰለሽ? አንዴ ወጥቼ ልግባ። ጀማል ኡስታዝ ጀማል ወጥቼ ልውጣና አስገባኝ እንደገና። ኡስታዝ ፓውዝ ነው። ኡስታዝ ፓውዝ ነው። ሰው ማስገባት አንችልም። ትንሽ ይታያል እኮ ያው በደንብ ነው የሚታየው እኮ። ያዕቆብም ለፈርዖን አለው አረ ምንድነው አትሰማም? ሀሰን ነው አትሰማም? ሚት ነህ ሀሰን። ኦኬ እሺ፣ አሁን እሰማለሁ። ኦኬ እንዲህ ይላል ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትን ዘመን ያዕቆብም ፈርዖንን ባረከው፣ ከፈርዖንም ቤት ወጣ እያለ ይናገራል። ልክ እንግሊዝኛ ይህንን ቴክስት እንግሊዝኛው ላይ ስታደርጊው እዚህ ጋር ሀጅ የሚለውን ማለት ነው አማርኛው ላይ በሌላ ነው የተረጎሙት። and Jacob said to Pharaoh the years of my pilgrimage 100 እያለ ነው የሚቀጥለው። እዚህ ጋር ፒልግራሜጅ የሚለው ይታይሻል። አረበኛው ሀጅ ማለት ነው። እንዴ ያሽ ሌላ ጥቅስ ልስጥሽ። መዝሙረ ዳዊት ምዕራፍ 84 ቁጥር 5 ላይ መዝሙረ ዳዊት ምዕራፍ 84 መዝሙረ ዳዊት ፓስተር 84 በለሽና በቤት እርዳታው ዘንድ የሆነለት በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው። በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው ካለ በኋላ እንግሊዘኛው ላይ ፒልግራሜጅ ብሎ ያመጣልሽ። Blessed are those whose strength is in you, who have set their heart on pilgrimage. ይታይሻል። መክሊት አየሽው ሀጅ የሚለውን አረበኛ ባይብሉም አለኝ ከፈልግሽ። መክሊት እሰማለሁ። ኡስታዝ ጀማል አዎ ሀሰን ነው ትሰማለህ? እኔ ተሰማላችሁ። እሺ ልጆች ሀኒ ጋር አለ ሲታወራ መክሊት እየተባለው ሰምተሽዋል አይደለ? እሷም እንድታውቀው ነው። እኔም እየሰማው ነው፣ ግን ያው ልጆች ከትምህርት ስለመጡ ለማውራት ስላልተመቸኝ ሚውት አድርጌ እየሰማው ነው። አብሽሪ፣ መልካም ጊዜ ይሁንልሽ። ዛሬ የተሰማሽውን ነገር አጣጥመሽ እና አውጥተሽ አውርደሽ የሚቀጥለው ቀን ስንገናኝ በአዲስ ርዕስ እንገናኛለን። ለሚቀጥለው ስትመጪ ግን ለኮመንቶች ምንም አይነት ትኩረት አትስጪ። ጭራሽ እንደሌሉ ሰቢያቸው ማንም እንደሌለና አንቺና እዚህ ጋር የተቀመጠው ሰው የምትወያይበትን ብቻ ፎከስ አድርገሽ እሱን ብቻ ይዘሽ በኪስሽ ይዘሽ ሄጃለሽ በሚቀጥለው
ሌላ ጥያቄ ያለሽ ኡስታዝ እስኪመጣ ቀለል አድርገሽ ጥያቄውን ሳይከብድ። በነገራችን ላይ ሀሰኑ እሷ ብቻ ሳይሆን ሌሎችም ጠያቂዎች ማለት ነው ኡስታዝ ጊዜ ሰጥቶ ኡስታዞች ከእናንተ ጋር ያወሩ ኮሜንቶች እንዲህ ያሉኝ ስትሉ ትንሽ ኡስታዞቹም ቅር ይላቸዋል እና ኮሜንቶቹ ፍለጋ እኮ አይደለም የመጣ ነው። ሁላችንም ቢሆን ማን ነው ትምህርቱንና ኡስታዝ ፍለጋ እስከመጣን ድረስ ኮሜንት የፈለጉት መጽሐፍ እንደውም እነሱን መናቅ ነው ያለብን። እኛም አንደግፋቸውም። ወላሂ የሚሳደብ ሰው ማለት እስልምናን አይወክልም። ልንገራችሁ እስልምና በጭራሽ ማለት ነው። እስልምና ተሳዳቢ ሀታ የቤት እኮ 3 ህጎች አሉት። አንደኛ ደረጃ ጫጫታው ለሆነ አለመግባት፣ ሁለተኛ ደግሞ ከገባን በኋላ ጣልቃ አለመግባት፣ ሶስተኛ ደግሞ በኮሜንትም የትኛውንም አካል ገስትም ላይ መሳደብ አይቻልም። ሙስሊሞች ራሳቸውን የቤቱን ህግ እያጠፉ ያሉት እንግዲህ ታዲያ የቤታችን ህግ እኛ ካላከበር ነው ማን ነው የሚያከብረው? ከሌላው አካሎች ምን ተለየን? ጣል የምናደርጋት ኮሜንት እኮ ቀላል አይደለችም። ገስት ላይ ሆኖ ለሚያወራ ሰው ማለት ነው። እና ይባካችሁ ለኸይር ነገር በርዘጊ መሆን የለብንም። ቢያንስ ሌላው ማስከበር ቢያቅተን የራሳችን አለቃ መሆን ቢያቅተን አይገባም። ትልልቅ ሰዎች ነን ነው። አዎ የምር እኔ መጥቻለሁ። የምትረብሹት ሰው ጥያቄ እንደፈለገ እንዳይጠይቅ ሼም ይዞት አፍሮ ዝም እንዲል ነው የምታደርጉት። እኔ በነገራችን ላይ ውስጤ ጥያቄ ከፈጠረብኝ ከመጠየቅ ወደኋላ አይደለም። ምክንያቱም ማወቅ፣ መማር፣ እውነቱን መያዝ ነው የምፈልገው። ለዛም ነው ረፉ ጥያቄሽን እየመለሰልሻለሁ። ከታች ያለው ኮመንት ያለው ሰው ነው ወይስ ከላይ ያለው ሰው ነው? ኖ ከላይ ያለው ነው። ግን አሁን ለምሳሌ እኔ ኦርቶዶክስ እምነት ተከታይ ሆኜ መስቀል ትሸክማላችሁ ምናምን ብሎ ሲሳደብ አንድ ሰው እምነቴን እየነቀፈ እዚህ ጋር ዝም ብዬ ጆሮ ዳባ ብዬ ልናገር አልችልም። በጭራሽ አልችልም። አይዞሽ ይሄንን እየቆየሽ ሚዩት ያደርጉታል፣ ያለውን ሰው ሚዩት ያደርጉታል ማለት ነው። እንትናት ተከታታይ ያልኩሽ ለዛ ነው። ከታች ያሉት ኮሜንት ላይ ያሉትን ሰዎች አድሚኖች ሚዩት ማድረግ ይችላሉ። እንትንም አላቸው እንትን ስላሉ እነሱ ይቆጣጠሩት። እኔና አንቺ ከላይ ነን፣ አይመለከተንም። ከላይ እንትን ያው አላያችሁም። ከስር እኮ አላይም እኮ ራሱ እኔንም እኮ የሚሰድቡ አሉ እኮ መክሊት። ክርስቲያኖች ብቻ ሳይሆኑ ሙስሊሞችን ዝም ብለው ወጋ ማድረግ ደስ የሚላቸው ሰዎች አሉ። ወጋ ማድረግ ደስ የሚላቸው ምክንያቱም እነሱም መፈመስ ይፈልጋሉ። አንዳንድ ሰዎች ቪዲዮ ላይ እኮ የሚሰሩብኝ ሁሉ አሉ። ሙስሊሞች ነው ስላላየሻቸው ነው እንጂ ዞር ብትይ እኮ ኧረ ሲጀመር ማለት ነው ሙስሊሞች ቪዲዮ ላይ የሚሰሩብኝ ሙስሊሞች አሉ እኔ ላይ ማለት ነው። እና ቪዲዮ ይሰሩብኛል እኔ ላይ ማለት ነው። እንዲህ ማለት ነው የነበረብህ፣ እንዲህ ማለት አይደለም ማለት የነበረብህ እንደዚህ ነው፣ እንትን ቤት አትግባ ይላሉ። አሁን አንዱ ምን ቪዲዮ ሰራብኝ መሰለሽ? ኤቲስት ቤት ለምንድን ነው የምትገባው? ኤቲስት ቤት መግባት የለበትም ብለው ቪዲዮ ሰርተውብኝ ከ6 ወር በኋላ ኤቲስት ቤት ተገኘ። ከዛ ለምንድን ነው ኡስታዝን እኮ ቪዲዮ ሰርተህበት ነበር ሲሉ ምን አገባችሁ መብቴ ነው። ደግሞ የት እንደምገባ ልትቆጣጠሩኝ ፈለጋችሁ እንዴ አላቸው። ገባሽ? የት እንደምገባ ደግሞ ልትቆጣጠሩኝ ፈለጋችሁ እንዴ? አታፍሩም እንዴ? ደግሞ እንዴ ምናምን ነገር እያለ ሲናደድ ነበር። ራሱ እኮ ቪዲዮ እኮ ሰርተውብኛል ለኔ ኤቲስት ቤት እንዴት ይገባል ብሎ ቪዲዮ ላሰርቶብኛል ራሱ። እና ሰዎች የማይሰሩትን ነገር ነው እነሱ መፈመስ ሲፈልጉ እንደዛ ነው የሚያደርጉት። አንቺ ደግሞ ስማርት ነው መሆን ያለብሽ። ገባሽ? ዛሬ አስታበል ምናምን በያቸው አስታበል ምናምን በያቸው። ስም የያዙ ልጆች እንደውም ኮሜንት ላይ አስገባት ምናምን ሲሉ ነው የሰማሁት። ምክንያቱም ባለፈው ኢብሮ ቤት ስጠይቅ ስለነበረ አስገባት ምናምን ብሎ ሲተባበሩ የነበሩ ከአንዳንዶቹ ውጭ ማለት ነው። ያው እየተሰደብክ ደግሞ መቆም ትንሽ ይከብዳል። ለዛ ነው ኧረ የተሰደብሽ ምን ሆነ ያለሽ? አልጋ ባልጋማ አይደለም። አዎ ግን መክሊትዬ በውስጥም ብዙ ስድብ ይጠብቅሻል። በውስጥ በራሱ ብዙ እኔ አሁን ብዙ ነገር ነው የምባለው፣ ግን ቼክ አላረጋቸው። ምክንያቱም እውነትን ለማወቅ እስከመጣሽ ድረስ ያንን ጥያቄሽን ጠይቀሽ በተረዳሽበት መንገድ እንትን ብለሽ መውጣት ነው ያለብሽ እንጂ ለእነሱ ቦታ መስጠት የለብሽም። እኔ አሁን የሁሱና የዋሂድ ሚስት ነሽ፣ ስንት እየከፈሉሽ ነው፣ ተዋናይ ነሽ፣ ዳይሬክተር ነሽ ይሉኛል፣ ግን ቦታ አልሰጣቸውም። እዚህም ገብቼ መጥቻ አላወራም። ምንም ቦታ ከሰጠሻቸው ትናደጃለሽም፣ እንድትርቂም እውነት እንድታቂ የማይፈልግ ሰው ነው እንደዚህ እንትን የሚልሽ። ስለዚህ አንቺ የራስሽን ወደ እንትናችን ሂድና አይ ቲንክ እኔ እወጣለሁ አሁን በቃ ብዙ ቆይቻለሁ። መክሊት ግልጽ ነው ይሄ የሞተ ሰውና ህያው የሆነ ሰው አንደኛ፣ ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም አማላጅ የሚሆኑት የቂያማ ቀን ነው። እሳቸው ብቻ አይደሉም አማላጅ የሚሆኑ፣ ሰማዕታት ራሱ አማላጅ እንደሚሆኑ ቁርአን ይናገራል። ማነው ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። መላእክቶች በአሁኑ ሰዓት ራሱ አማላጆች ናቸው። የሰማይ መላእክት ማለት ነው። በምድር ላሉ ምዕመናን ይጸልያሉ ስልሽ ይለምናሉ ራሱ ለሙእሚናን ማለት ነው። ራሱ ማለት አማላጅ ማለት ራሱ ለማኝ ማለት ነው እኮ ራሱ። አንቺ ራሱ እኮ አማላጅ መሆን ትችያለሽ። ራሱ እንደው አድርጊልኝ ካልኩሽ ኦልሬዲ
ምልጃና እኔን አታነካከኝ። ተው ኖ ኤግዛምፕል ነው እኮ የሰጠሁሽ። ኤግዛምፕል የሰጠሁሽ ተው እረፍ። ኤግዛምፕል የሰጠሁሽ እና አማላጅ መሆን ያን ያለ የደረጃ ልዩነት እንጂ የሚያመጣው ሌላ ነገር አያመጣም። ግን በዚህ ላይ አሁን ለእንትን ልጆቹም ከትምህርት ስለመጡ ስላልተመቸኝ እንጂ ሌላ ጊዜ ስገቡ በጣም ሌላ የቀሩኝ ጥያቄዎች አሉ። እነሱን ክሊር ውስጤን ክሊር ማድረግ ፈልጋለሁ። የሚጠይቀኝን ጥያቄዎች ማለት ነው። በደንብ ማወቅ የምፈልጋቸው ነገሮች አሉ። ለዛሬ ግን በጣም ነው የማመሰግነው። የምር አክብራችሁ ጊዜያችሁን ቦታችሁን ሰጣችሁ ስላዳመጣችሁ ለጥያቄ መልስ ስለሰጣችሁኝ ከልብ አመሰግናለሁ። አብሽሬ በድጋሚ በሚቀጥለው ስትመጪ ቃል ገቢልን። እዚህ ጋር አንድ ሰው እንኳን ቢናገርሽ ዝም ብለሽ ልታሳልፊያቸው። አጋሽ በሆንሽ ቁጥር ፈጣሪ ምን እንደሆነ ያበዛልሻል። እሺ ዝም በያቸው። አይንሽን ጨፍነሽ ብቻ ጆሮሽን ከፍተሽ አዳምጪ። ጆሮሽና ልቦናሽን እሺ እሺ። ለቀጣይ ያው ትምህርት ሆናችሁ ትምህርት ሆኖ ለሚቀጥለው ጆሮ አትምላቸዋለን። በኮመንት የሚሳደቡት እንጂ ሳታነቢው እኛ እናጠፋዋለን። ብዙ ባለስልጣኖች አሉ። ከዚህ የተማርኩት ከትምህርቱ በስተጀርባ የተማርኩት ነገር ምንድነው? እውነት ቢመርም ለማወጥ ይከብዳል። አንዳንድ እውነቶች አሁን ቅድም እየተከራከረ አንዱ ልጅ እውነቱ ገብቶት ለማወጥ በጣም ይከብዱታል። ሞት ወይ ተጋዳይ ብሎ ትንሽ ያየው ነበረ። ሙሚን የሚለውን ነው ምዕመናን የሚለውን ነው። አዎ ግን ምዕመናን አይ እሱ ጸባይ ያለው አንቺ ከዚህ በላይ እኮ የሚያጋጥም ሰው አለ። ከዚህ በላይ የሚያጋጥም ባለጌ ሰው አለ። እየሰደበሽ የሚያወራ ሰው አለ። እሱ ምንም አላረገም። አሁን እሱ እንደውም ምንድነው እኔ እንደውም የመሰለኝ ያልተረዳው ነገር ያለ ነው። ሆን ብሎም ቢሆንም እኔ አላቅመው እኔ ልቡን ግን ምጥራው የነበረው ነገር ምንድነው ልጁ እንዲረዳ ነው የምፈልገው እንጂ በሌላ መልኩ አይደለም ያየሁት። የሱን አካሄድ የሱን እንትን ማለት ዝም ብሎ ነው ለመጨማለቅ ነው የመጣው ምናምን ብዬ ማውረድ እችላለሁ። ግን ምናልባት ያልተረዳው ነገር ካለ አንዴ ከተረዳው በጸባይ ስለሚያዋራኝ እስከ መጨረሻው ድረስ በትዕግስት ማውራት ትችያለሽ። ባለጌ ሲሆንብሽ ምን ሲሆንብሽ ከዛ የባሰ ነገር አለ እና ምን ለማለት ፈልጌ ነው እኛ ራሳችን እዚህ እንሰደባለን ለማለት ፈልጌ ነው። ብትሰደቢ ምን ብትይም ብሰልሚም ራሱ ይሰድቡሻል። ሙስሊሞች ታች ያሉ ሙስሊሞች ማለት ዲናቸው በስነ ስርዓት የማያውቁ ማለት ነው አኽላቅ የሌላቸው ሰዎች ይሰድቡሻል። ሊያከፍሩሽ ላይ ይችላሉ። ማወቅ አለብሽ ራሱ ማለት ነው። አሁን አንዷ ቃልን ባለፈው ስታከብራት ነበረ ራሱ አንቺ የሰለምሽው ከዚህ ምክንያት ነው ምናምን አላህ ነው ገይቡን የሚያውቀው። ግን አንቺ የሰለምሽው በዚህ ምክንያት ነው እያሉ ያከፍራሉ። እንደዚህ አይነት ያደርጋሉና ምን ለማለት ፈልጌ ነው ጥንቃቄ አድርጊ፣ አትከታተይ ለማለት ፈልጌ ነው። ማወቅ ያለባቸው ነገር ምን መሰለህ፣ አንድን ሰው ያለምንም ምክንያት ውስጡ የሆነ ጥርጣሬ አይፈጥርበትም። ለምሳሌ አሁን እኔ 24 ዓመቴን ያዝኩት ጥቅምት 19 አሁን በዚህ ወር ማለት ነው። 24 ዓመት ሙሉ ሳመልክ የነበረውን ነገር ድንገት ውስጥ የጥርጣሬ ሲፈጥርብኝ ይሄ ድንገት አይደለም። አንድ ፈጣሪ እውነቱን ሊያሳወቅ ሲመራክ ነው። ይሄን ነገር መረዳት መቻል አለባችሁ። ሁለተኛ ነገር ደግሞ ብከራከርም ይገባኛል መከራከር፣ ብጠይቅም ማስረጃ አምጡልኝ ብዬ ባፋጥጥም ይገባኛል። ምክንያቱም 24 ዓመት ሙሉ ቤተሰቦች ከአባትህ እናትህ ሲያመልኩት የነበረውን ነገር ልክ አይደለም ስትለኝ ልክ እንደሆነ ለማሳየት መጣጠር ይሄ የሰዋዊ ማንነታችን ነው። የሰው ልጅ ሁሉ የሚያደርገው ነገር ነው። ግዴታችን አሁን ለምሳሌ አንተ ኢየሱስ ክርስቶስ አምላክ አይደለም ነብይ ነው ስትለኝ እንዴ አምላክ ነው ብዬ ልከራከር ይችላል። ይሄ እውነት ነው። በቃ ያለ ምድር ላይ ያለው እውነት ነው። ሕፃን ልጅ ቢሆን ችግር የለውም። በአንዴ ሀሳቡን ልታስቀይረው ትችላለህ። ግን ይከብዳል። ቀስ ብለሽ እንትን በይ። የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ህይወት ጉዳይ ነው። የጀነትና የጀሃነም ጉዳይ ስለሆነ ጊዜ ሰጠሽ አጥኚው። ይሄ ስሜታዊ የሆነች የምትገቢበትም ነገር አይደለም። እንዳልሽው ሕፃን ልጅ አባብለሽ የምትወስጂውም አይደለም። ህይወትሽ ነው። ለአንቺ የሚጠቅመሽ ነገር ነው። የሚበጀውን ከሚፋጀው የለየሽ ነሽ። 24 ዓመት ማለት በጣም ትልቅ ነው። ትልቅ እድሜ ነው። 24 ዓመት ማለት በጣም ኦልሞስት ለአቅመ ትዳር የደረሽ ሴት ነሽ። በደም አይመሩም። ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊም ማቹርድ ነሽ። አሁን ሳስበው ማለት ነው። አንቺን ሳስበው ማለት ነው። እና ዝም ብሎ ማንም ዝም ብሎ የሚጨንብሽ ሰው አይደለሽም። ስለዚህ በሪስፔክት ማድረግ አለብን። አንቺ ማክበር አለብን። ሀሳብሽን ማክበር አለብን። የምታምኝበትን ነገር ማክበር አለብን። የአንቺ ካላከበርኩልሽ የኔንም ልታከብሪኛችም፣ አንቺን ካላዳመጥኩሽ አታዳምጪኝም። እንደዛ ነው ያለው ነገር ማለት ነው። እና ግድ አይደለም አንድ ሃይማኖት፣ ሁለታችንም አንድ ሃይማኖት የመከተል መሆን የለበት። ጥያቄሽን ብቻ አድሬት ማድረግ ነው። ከዛ በኋላ ትሰልሚያለሽ አሰልም የሚለውን የኛ ፋንታ አይደለም። ካላ ጋር የምጨርሺው ነገር ነው።
ካላህ ጋር መጨረሻው ነገር ነው። ገብቶሻል? ያልጨረሽው ነገር ካለ ጠምዝዞ አታሉኝ የማደርገው ነገር አይደለም። ራስ እሱን ነው ብለሽ እና እንደዛ ነው። ቀጥተኛው መንገድ አለ ማለት የቅድም ጥያቄ እንቀጥል ወይስ እኔ ልውጣ? እስቆይ ከሆነ እሺ ጠይቂና እንትን በል። እሺ እንትን በል እና ዙር እኛ ጋርም እየደረሰ ነው። እስከምትመለስ እኛ አለን ኡስታዝ አብሽር። እኛ ኢንጅል ነበር ቀደም የጠየቅኩት እና ኢንጅል ምን ማለት ነው? እና ኢንጅል መጽሐፉስ እንደ መጽሐፍ ነው ወይስ ምንድን ነው? ኢንጅል ማለት ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ኪታብ ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 46 ላይ ታገኘዋለሽ። ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ ታገኘዋለሽ። ለኢሳ ኢብኑ መርየም አለይሂ ሰላም አላህ ኢንጅልን ሰጠ ነው ይላል። ኢንጅል ማለት የቃሉ ትርጉም ምንድነው? አንገሊዮ ከሚለው ጋር ከአረማይስጥ ጋር ተመሳሳይ ነው። የምስራች ማለት ነው ትርጉሙ። የቃሉ ትርጉም ኢንጂል ማለት የአረብኛው ቃል የምስራች ማለት ነው። ቡሽራ ማለት ነው። የምስራች ማለት ነው የቃሉ ትርጉም ማለት ነው። ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ኪታብ ነው። ኪታብ ማለት ምን ማለት ነው ብለን ስንል ኪታብ ማለት ሬቪሌሽን በሚል ይመጣል በቁርአን ውስጥ። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ቁርአን ኪታብ ሆኖ ነው የወረደላቸው። የወረደ ደግሞ ሱረቱል በቀራ ምዕራፍ 2 ቁጥር 97 እና 98 ላይ በልብ ላይ አውርዶታልና ይላል። በልባቸው ላይ ምንድነው ወረቀት ነገር ወርዷል አልወረደም? ሱረቱ አናም ምዕራፍ 6 ቁጥር 10 ላይ እንደዛ ነው። በወረቀት የተጻፈበት መጽሐፍ፣ በቂርጣት የተጻፈበት መጽሐፍ ባወረደን ነገር ኖሮ ከሃዲዎች ይህ ግልጽ ድግምት እንጂ ሌላ በእጃቸው ነክተውት ከዛ ይህ ድግምት እንጂ ሌላ አይደለም ባሉ ነበር አለ። ወረቀት ነገር አልወረደም አይደል? መጽሐፍ ሲባል ኪታብ ሲባል ምንድነው ወሂ በሚል ተንዚል በሚል ይመጣል። ልክ ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ዲቫይን ሬቪሌሽን የተሰጠው ልክ ዮሐንስ ወንጌል 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ የምለውና የምናገረውን ትእዛዝ ሰጠኝ አለ። ዮሐንስ ወንጌል ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ለድሆች ወንጌልን እንሰብክ ዘንድ ቀብቶኛልና ይላል። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ የአምላክን ወንጌል እያስተማረ መጣ፣ በወንጌል እመኑ አለ ይላል። ስለዚህ ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ወንጌል የሚባለው ነገር ኦራል ፎርም ነው፣ ግራፊክ ፎርም አይደለም። ገብቶ ሙሳ ጋር ሄደው የተቀበሉት 50 ነበርና ሙሳ ይቀንስልሃል ጠይቀው ኡመቶች አይችሉም ተብሎ ከዛ ቀንሶ 5 እንደገባ ነው ማቀው። ግን ጥንት የነበሩት 50 ነበር የሚል ነገር አላነበብኩም። ምናልባት ሐዲሱን ድጋሚ ማየት ይኖርብኛል ኢንሻአላህ። እሺ እንዳላሳስትሽ። የነበሩት እኮ ፀሐይ ከመጥለቋ በፊትና ፀሐይ ልትወጣ ስትል ነበረ አይደለ ሰላት የሚያደርጉ የነበረው በኢሳም በኢብራሂም ጊዜ ነበሩት። ምን ስትል ምን ስታረግ ማለት እኔ ጥልቅ በትክክል ባላቅም ግን ጠዋትና ማታ ፀሐይ ከመውጣቷ በፊትና ፀሐይ ከመጥለቋ በፊት በቀን ምን ላይ ነው እንደዛ የሚለው? በቀን ሁለቴ ምናምን የሚለው የትኛው ላይ ነው ያለው? የረሱል ሐዲስ የሚባል የሆነ ሶሻል ሚዲያ ላይ ነው ብቻ ያየሁትና ረሱል አንዳንድ ሰዎች ዝም ብለው ይለጥፋሉ እና የሚለጣጠፉ ነገሮች ሳይሆኑ ከሐዲሱ መረጃ ምንጭ መጠቀስ አለበት። እያንዳንዱ ይሄ ዲን ስለሆነ በምንጭነት ነው ራሱ ማለት ነው። ማንም ሰው የሆነ ነገር ቢልሽ ደሊል አምጣ ነው ማለት ያለብሽ። ወይድም ቢሆን ሐሰንም ቢሆን ከዚህ በኋላ አንቺ የመረጃ ሰው ነሽ፣ ክፍተት የለበትም።
እንደዛ ነው። ቁርአን እንደዛ ነው የሚናገረው። ቁል ሃቱ ብርሃነኩም ኢን ኩንቱም ሳዲቂን ነው የሚለው። እውነተኛ ከሆናችሁ ማስረጃችሁን አምጡ ነው የሚለው። ሱረቱ በቀራ ምዕራፍ 2 ቁጥር 112 ላይ ባይብል ላይም እንደዛ ነው። ኢሳይያስ ላይ ምዕራፍ 40 ቁጥር 21 ላይ እንደዛ ነው የሚናገረው። ክርክራችሁን አቅርቡ፣ ማስረጃችሁን አምጡ ነው የሚለው። ማስረጃ ከዚህ በኋላ የማስረጃ ነው፣ ዘመኑ አይፈቅድም። ከዚህ በኋላ መክሊት ማንም ሰው እየመጣ ሁራፋቶችን የሚረጭባት ሰው አይደለችም። ሁራፋት ማለት ሚቶሎጂካል ተረት ተረት የሚያወራት ሰው አይኖርም ከዚህ በኋላ። ከዚህ በኋላ በመረጃ ነው መክሊት የምታወራው። እኔ ቤት መጣችሁ ያለ ማስረጃ ማንም ሰው እንዲያወራችሁ አልፈልግም። እናም ብትሆን መክሊትም ብትሆን ማንም በቃ ዘመኑ እንደዛ ነው። ራሱ 21ኛው ክፍለ ዘመን ላይ ነው ያለነው። ነክሻል ተባለ አሉባልታ እንትን አይደለም። ራሱ አፒቱ ኦቶሪቲ ፋላሲ የሚባል ነገር አለ። ከሌ ያለ ሲባል ወይም ደግሞ አሉባልታ አያስፈልግም ለማለት ፈልጌ ነው። ምንጭ ያስፈልጋል ለማለት ፈልጌ ነው። በርቺ። እሺ ጊዜ ካለቀ አንድ የመጨረሻ ጥያቄ ልጠይቅና ሚዩት አድርጌ ላዳምጥ። ጊዜ ካለቀ እሺ። ቁርአን ማን ጻፈው? በማን ተጻፈ? ሰሃባዎች። ለምን ነብዩ መሐመድ ማንበብም መጻፍም አይችልም? ትክክል። ቁርአን በማን ተጻፈ? በምን ተጻፈ? ረሱል ሰለላሁ ዐለይሂ ወሰለም ቁርአን ወረደላቸው እንጂ ቁርአንን አልጻፉትም። ጸሐፊዎቻቸው 48 የሚደርሱ ጸሐፊዎች ነበራቸው። ዘይድ አለ፣ ዑመር አለ፣ ኡስማን አለ፣ አሊ አለ፣ የተለያየ ጸሐፊዎች አላቸው። ወደ 48 የሚደርሱ ጸሐፊዎች ነበራቸው። ረሱል ሰለላሁ ዐለይሂ ወሰለም ወይ ሲወርድላቸው በተለያየ ሄትሮጂኔስ በሚባል ማቴሪያል ላይ ነበር የሚጽፉት የነበረ። በበጋ አጥንት ላይ፣ በስስ ድንጋይ ላይ፣ በቴምር ቅጠል ላይ፣ በዘንባባ ቅጠል ላይ፣ በሸክላ ላይ፣ በተለያየ እና በብራና ላይ፣ በጡብ ላይ፣ ከዛም ባሻገር ደግሞ በእንትን ላይ በደንገል ላይ፣ ደንገል ማለት ታውቂያለሽ፣ ፓፒረስ በሚባለው ማቴሪያል ላይ፣ በተለያየ ማቴሪያል ላይ ነበረ የሚሉ። ከዛ በኋላ ግን በአንድ እንትን ላይ በአንድ ብራና ላይ ግን ያስቀመጠው ግን ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የማማ ጦርነት በሚባለው ኸሊፋው አቡበከር በነበረበት ሰዓት ላይ ዘይድ ነው እንዲጽፍ የተደረገው ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም አልጻፉም። እሳቸው ይናገራሉ። ከስልት ጸሐፊዎች ነበሯቸው ወደ 48 የሚደርሱ። ይሄ ነው ትምህርታችን። በረሱል ጊዜ የተማሩ ሰዎች ወይም መጽሐፍ ማንበብ የሚችሉ ሰዎች 46 የሚደርሱ ሰዎች ነበሩ ማለት ነው። በዛ ይጽፉ ነበር። እነሱ ይጽፉ ነበረ። ማንበብ ምናልባት ላይችሉ ይችላሉ፣ ግን አንብቦ ነው መጽሐፍ ብለሽ ብትይው ያነቡ ይጽፉ ነበረ። የሚያነቡ የሚጽፉ ሰዎች ነበሩ። ይሄ ይመስላል መክሊት። እንዳይበዛብሽ ለዛሬ ይብቃሽ። አሁን ለዛሬ ይብቃኝ። ትምህርት እኮ ጣፍጦኝ እኮ ነው አልወጣ ያልኩት እንጂ ስራ እኮ አለ። ዛሬ ከዚህ ቤት ትባረር ተጠያቂ ናችሁ። ማዳም ፎሎ አድርጊ። ሌላ ቀን ነይና ለምን ትባረራለሽ? ብትባረሪም ደግሞ ሪዝቅም ደግሞ አለ ሌላ ቦታ አለ። ሲሳይ ካላ ዘንድ ነው። አብሽሪ። እሺ ኡስታዝ ፎሎ አደረግሽው መክሊት? አሁን ፎሎ አድርጌዋለሁ። እሺ በቃ ይበቃኛል። አመሰግናለሁ ሁላችሁንም ስላከበራችሁኝ፣ ስላዳመጣችሁኝ። ሌላ ጊዜ ተመልሼ መጥቼ እማራለሁ፣ እጠይቃለሁ። 1000 ጥያቄዎች እጠይቃችኋለሁ። በደንብ ተዘጋጁ። አመሰግናለሁ ሁላችሁንም፣ ኮሜንታተሮችንም ሁላችሁንም። ኡስታዝ ቀደም ሀኒ ስለጠይቅ እነዚህ 4 ወንጌሎች በኢየሱስ ዘመን አልተጻፉም ብዬ ስላት ገርሟት ነበርና ትንሽ ነገር በላት እሱ ላይ። አዎ ታውቃለች እኮ የጻፉት ኢየሱስ ካረገ በኋላ ነው የተጻፉት። ደብዳቤ ነው። ኢየሱስ ካረገ በኋላ ነው። ኢየሱስ ያስተላለፈው ለሐዋርያቱ በኦራል ፎርም ነው ያስተላለፈው፣ ማለትም ወንጌል ብሎ ነው ያስተላለፈው። ሐዋርያቶቹ ደግሞ ለተማሪዎቻቸው በኦራል ፎርም ቢያስተላልፉትም አወላለዱን፣ የሰራቸውን ታምር፣ ያስተማራቸውን ትምህርት ነገሯቸው። ሲነግሯቸው ደግሞ እነዛ የሐዋርያቶቹ ተማሪዎቻቸው ደግሞ ሲጽፉ ኮይኔ ግሪክ በሚባል ነው የጻፉት። በግሪክ ነው ኮይኔ በሚባል። ኮይኔ ማለት የገበያ ቋንቋ ነው። ኮይኔ ማለት ኮመን ማለት ነው፣ የጋራ ማለት ነው። እና የገበያ ላይ የሚጠቀሙበት የገበያ ቋንቋ፣ በዛ ቋንቋ ነው ራሱ የጻፉት ማለት ነው፣ ሲጽፉት ማለት ነው። ጸሐፊዎቹ ሁለቱ የዳቦ ስም አለው። አንደኛው ደግሞ ሁለቱ ደግሞ ደቀ መዛሙርት አይደሉም። ለምሳሌ ሉቃስን ብትመለከችው የጳውሎስ ተማሪ ነበር። ኢየሱስን አግኝቶት አያውቅም። ኢቭን ጳውሎስም አግኝቶት አያውቅም። ስለዚህ የጳውሎስ ተማሪ የነበረው ነው ሉቃስ የጻፈው። የሉቃስን ወንጌል የጻፈውም ደግሞ ለአንቺ አይደለም፣
ደብዳቤ አድርጎ የጻፈው ለጓደኛው ነው፣ ቴዎፍሎስ ለሚባል ጓደኛው ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎስ ለሚባል ጓደኛው ብዙዎች በየተራው ታሪክን ሲያዘጋጁ አይቼ መልካም ሆኖ ስለታየኝ እንዲሁ ደግሞ ላንተ ጻፍኩልህ ብሎ ይለዋል። ማለት መልካም ሆኖ ስለታየው ለጓደኛው ቴዎፍሎስ ለሚባለው የጻፈው ነው። እሱንና የሐዋርያት ስራን የጻፈው ሉቃስ ነው። ቴዎፍሎስ ለሚባል ጓደኛው ነው የጻፈለት የሐዋርያት ስራ፣ ሐዋርያቶች የሰሩትን ስራ ብሎ ከየት አመጣው ብለን ስንል ሉቃስ ያመጣው ከጳውሎስ ነው። ከጳውሎስ የሰማውን ነገር ነው። የጳውሎስ ተማሪ የነበረ ሰው ነው። ስለዚህ የሉቃስ ወንጌል ጻፈው። ማርቆስ ደግሞ የምትዩ ደግሞ አንዳንዴ አይ ቲንክ የጴጥሮስ ተማሪ ነው ይላሉ። ግን ኦፍ ኮርስ ሊሆን ይችላል ራሱ ብዬ አምናለሁ። ግን ዘመዱ በርናባስ ነው፣ ያክስት ልጅ ነው ራሱ በርናባስ ይባላል። በርናባስ ይባላል። የእሱ እንትን ነው፣ ከእሱ ነው ያገኘውም የሚል ነገር አለ ራሱ ማለት ነው። እና ማርቆስ እሱም ራሱ የኢየሱስ ክርስቶስ ሐዋርያ አይደለም። ኢየሱስ ክርስቶስን አግኝቶት አያውቅም፣ አይተዋወቁም ከኢየሱስ ክርስቶስ ማለት ነው። ሌላው ያው የማቴዎስ ወንጌል መጀመሪያ ማቴዎስ የጻፈው በዕብራይስጥ ቋንቋ የጻፈው የነበረ ነው። እሱ ጠፍቷል ተብሎ ከዛ የማርቆስን ወንጌል ሶርስ አድርጎ የጻፈው ሰውዬ በማቴዎስ ዳቦ ስም ነው ግሪክ ኮይኔ ያዘጋጀው ማለት ነው። የግሪኩ ላይ ያለውን የማቴዎስን ወንጌል የጻፈው አይታወቅም ማን እንደሆነ ራሱ ማለት ነው። የዮሐንስ ወንጌል አጨቃጫቂ ነው ራሱ ማን የጻፈው የሚለው ነገር ለማለት ነው። ሐዋርያው ዮሐንስ ነው ወይስ ፕሪስፔሪያ የሚባል ዮሐንስ ነው የጻፈው በሚለው ላይ ጭቅጭቅ አለው ራሱን የቻለ በታሪክ ውስጥ ማለት ነው። እና አጨቃጫቂ ናቸው። 4 ወንጌሎች ናቸው። ግን ከ4 ወንጌሎች ብዙ ወንጌሎች ነበሩ። የበርናባስ ወንጌል፣ የቶማስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የጴጥሮስ ወንጌል የሚባሉ ሉቃስ 1:1 ላይ ያለውን ብዙዎች በየተራ ታሪክን ሲያዘጋጁ የሚለውን ኦሪገን ወይም አርጌንስ ሲጽፍ ምንድን ያለው ኮሜንት ሲያደርግ ብዙ ወንጌሎች ነበሩ ብሎ ከዛ ውስጥ ይጠቅሳቸዋል። የማቲያስ ወንጌል፣ የማቴዎስ ሳይሆን የማቲያስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ የሚባሉ አሉ። ከዚህ ውስጥ ግን የተመረጡት